ማን ነው ግን አስመሳይ? እውነት ለመናገር እንዴ ፍቅር እየተናገረች ነው። አብርሃምን ከሄርሜላ ለመለያየት ያደረኩት የሶስታችን ድራማ ነው ብላለች። እና እንግዲህ ፍቅር እውነቱን ከተናገረች ማን ነው ውሸታም? የእናንተ መልስ ኮሜንት ላይ አስቀምጡልኝ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንደረሱ እና ቪዲዮን ደግሞ ላይክ አድርጋችሁ ጀምሩ። ቀጥታ ወደ ሀሳብ አስተያየታችን። ለምንድን ነው ቆይ አሁን እኔ ያልገባኝ ነገር ሩታና ኤፍሬም በንዴት ላይ ሆነው የሚያወሩት ለምንድን ነው? ፍቅር እኮ ያለችው እኔ ከወዳጆቼ ከወር በላይ እየተጣላሁ ነው እና ሄርሜላና አብርሃም በተለያዩበት ቁጥር በእኔ ምክንያት ስለሆነ የውሸት ፎቶና ቪዲዮ ይዣለሁ ብዬ ማስፈራሪያ አድርጌ ይህንን ቀመርና ይህንን ሴራ የሰራ ነው አብርሃም ከሄርሜላ ጋር እንዲለያይ እና አብርሃምና ሩታን ለማገናኘት ነው ብላ ስትናገር ኤፍሬምና ሩታ ተጠርተው መጡ እና ምንድነው አሁን እኔ የተገነዘብኩት ነገር ፍቅር አንድ እውነት የሚመስል ነገር አለው። እውነት ለመናገር ምንድነው ዝም ብላ ቪዲዮ ለመስራት የሚመጡ አይመስለኝም። ለምን የሆነ ነገር አብርሃምን ሊያሳምኑት ፈልገው ምናምን አይደለም። ሶስቱም ወይ ሴራ ይዘው ነው የመጡት አብርሃምን ለማወዛገብ ወይ ደግሞ ፍቅር እውነቷን ነው። እኔ ሩታና ኤፍሬም ትክክል ናቸው ልላችሁ አልችልም። ለምን እኔ መረጃ የለኝም። ለምንድን ነው መሰላችሁ ፍቅር መረጃ ይዛ ነው እያወራች ያለችው እና እሺ አሁን ምን ልትሉ ነው? እሺ አብርሃም እንግዲህ በንዴት ላይ ሆኖ አሁን እኔ ሄርሜላን ካስቀየሟት በኋላ ድጋሚ እንደዚህ የሚያደርጉ አይመስለኝም። እና ለምንድን ነው ኤፍሬም እየተናደደ የሚያወራው? እና በዚህ ጉዳይ ላይ እነ ቡዜና ዴቭ ገብተው ሀሳባቸውን ቢሰጡ ባይ ነኝ። እናም ደግሞ የምለው ኤፍሬም ለምንድን ነው ፍቅርን እመታሻለሁ ምናምን እያለ የሚያስፈራራት? እኔ ይቅርታ ትላንትናና ከትላንት ወዲያ ስላልተመቸኝ ነው፣ ያው ሀዘን ላይ ምናምን ስለነበር ነው ያልመጣሁላችሁ፣ ስራ ምናምን ስለበዛብኝ ነው እና ተመልሼ መጥቻለሁ። እንግዲህ ሀሳባችንን እንወያያለን ነው መላችሁ። ወደ ዋናው ጉዳይ ግን ስንገባ ምንድን ነው እኔ ፍቅር በጣም እውነት የሚመስል ነገር አለ። ለምን ብትሉ ፎቶም ቪዲዮም አልያዝኩም ብላ እያሳየችው ነው ለአብርሃም እና አብርሃም እንግዲህ ምንድን ነው ለምንድን ነው እንደዚህ የምታረጉት ምናምን ሲላቸው ሊቀጠቅጧት ሊመቷት ነበርና ኤፍሬምን እስቲ ምን እንደሚሉ እንስማ። እሺ አቤት ጉድ አቤት ጉድ። እሺ እውነቷን ነው። እዚህ ጋር አንድ ነገር ልናገር። ፍቅር እውነቷን ነው። ፈረንጁን አታውቀውም እንዴ? እና ሩታና ኤፍሬም ናቸው ፈረንጁ የሚያውቁት። እና እሺ ምን ይደረግ? እሺ እኔ እኮ ይኸውላችሁ አብርሃምና ሩታ አንድ ላይ ቢኖሩ አንድ ላይ ቢቀጥሉ እኮ ደስ ይለኝ ነበር፣ ግን አይሆንም። በጣም ብዙ ነገር ሴራ እየተሰራ ነው እና እኔ ሩታን ወደዳችሁ አጠላችኋት እኔ አያገባኝም። እውነቱን እያየን እኮ ነው። እሺ ምን ልታረጉ ነው? እሺ የሩታ ስራ አይደለም ልትሉ ነው? እንግዲህ እኔ ሩታ ጎበዝም ብትሆን በወዳትም ጎበዝም ብትሆን እንግዲህ እሺ ምን ልትሉ ነው? ሩታ ካልሆነች ማን ልትሆን ነው? እሺ ፍቅር እንግዲህ እኔ አላውቀውም አንድ ላይ ሰራ ነው ስራ ነው ብሎ አብርሃም እንግዲህ ሲያፋጥጣት ምንድነው ለምንድን ነው የምታፋጥጫቸው? እዚህ ጋር ክርክር ሳይሆን የሰራችሁትን ስራ ተናገር እያለቻት ነውና እያለ ነውና አብርሃም እንግዲህ ፍቅር እንግዲህ በወኔ አታስመስሉ የኔ ላይፍ እየተበላሸ ነው ብላ እየተናገረች ነውና እውነት ለመናገር ማለት ነው ፍቅር አሁን እናንተ በፍቅር ቦታ ሆናችሁ ብታስቡት ፍቅር እውነቷን ነው ብዬ 100% አልላችሁም። ለምን ውሸቷንም ሊሆን ይችላል። ግን በፍቅር ቦታ ሆናችሁ እንደ ብታስቡት ከወዳጆቻችሁ ጋር ከቤተሰቦቻችሁ ጋር እየተጣላችሁ ምን እያላችሁ በእናንተ ምክንያት የሰው ህይወት ሲበላሽ አይደብርም? በጣም የሚያስጠላ ነገር ነው። ይኸውላችሁ መኪና ውስጥ የፈጠሩን ነገር እናስመስል ምናምን ተባብለን ነው እያለች ነው ፍቅርና ይሄ ነገር እንዲሁም ወደ ሩታ አይደለም መሄድ ያለበት። አብርሃም ፍቅርን ከፍሏት ወይም ደግሞ አስፈራርቷት ሄርሜላ ጋር እንድንታረቅ ሩታ ላይ አሳቡ ብሎ ያመጣው ነገር ነው የሚመስለው። በደንብ ብላችሁ አዳምጣችሁ ከሆነ እና ደግሞ በደንብ ልብ ብላችሁ እየሰማችሁ ከሆነ ማለት ነው የእነ አብርሃምን ነገር ያው ቪዲዮውን አይታችሁ ነው የመጣችሁት ብዬ ነው ማስበው። እንግዲህ ይኸውላችሁ እኔ አብርሃም ማለት ነው በጣም እየዋሸ እንደሆነ ፊት ለፊት እያተረደው ነው። እንደ መኪና ውስጥ የፈጸሙትማ ፊት ለፊት ነው የታየው። እስቲ እንይ እሺ። እንዴ መሰለች ነው አይደለም? ሩታ እያስመሰለች ነው አይደለም? ማን ነው አስመሳዩ? ሩታ ናት 1 ቁጥር፣ ፍቅር ናት 2 ቁጥር። እኔ ማለት ነው ይኸውላችሁ ግራ እያጋቡኝ እኮ ነው። ሩታን ተሳደብኩ ይቅርታሽ፣ ፍቅር ነው ደግሞ ልሳደብ ነው። እኔ ማንንም መሳደብ ምናምን አልፈልግም። አንድ ነገር የምላችሁ ይኸውላችሁ ሁሉም አስመሳይ ነው እዚህ ጋር የቆሙት እያስመሰሉ ነው። አትመኗቸው። ግን ምንድነው አሁን አብርሃም እንግዲህ ከጨዋታው ውጪ እናርገውና ምንድነው ፍቅር እያለች ያለችው የሆነ እየመሰለኝ ያለውም አሁን ሩታ ላይ ከማላከክ ፍቅር እያለች ያለችው የሷ የተበደለችው ነገር የሷን ኃጢአት የሷን ደግሞ ጥፋት ወደነ ሩታ እያመጣች ነውና እኔ ፍቅርን እየጠረጠርኳት ነው። የምመልሰው ነገር ገና እያሰበች ምን እያለች እያስተወሰች ገብቷቸዋል። እና መድኃኒት ጨምረንበታል ምናምን ይኸውላችሁ ሩም ውስጥ የገቡት መድኃኒት ተጠጥቶ ነው እና አብርሃም የተኛው። እሺ ከዛ በፊት መኪና ውስጥ የተፈጸመው ድርጊት አልጠጣም ራሱን ያውቃል። እሺ አብርሃም እሺ ድግምት ነው ልትሉ ነው?
እሺ አሁን ፍቅር ልትታሰር ነውና እውነት ልንነጋገር እናውራ ማለት ነው። አብርሃም እንግዲህ መኪና ውስጥ የፈጸሙትን እኔ አላውቅም እያለ ነው እና ያ ኖርማል ነው። ፍቅር ደግሞ እያለችው ያለችው ያ ኖርማል ሆነ ነው፣ ጤነኛ ሆነ ነው፣ እያወራኝ እየሳቀ እየተጫወትን ነበር። ከዛ ግን እዛ ሩም ውስጥ አልጋ ላይ ግን መድኃኒት አጠጥተን እንድትተኛ አድርገን እኛን ድራማ ምናምን የፈጠር ነው ሄርሜላ ጋር ለማለያየት ብላ እያወራች ነው። እና ይህን ነገርም እኔ አንድ ፖይንት ያዙ፣ እሺ እንደ ዋና ነገር ያዙት። እሺ ምን አድርገውበት ነው? እሺ አብርሃም መኪና ውስጥ የተፈጸመው ድርጊት እሺ ምንድን ነው? ለምንድን ነው? እሺ በቪዲዮ ነው እየተሳሳሙ የተያዙት እና እሺ ያስ የዛ ሰዓትስ እሺ ምንድን ነው ልንል እንችላለን? እኔ አልገባኝም። እና ሩታም እያስረዳች ነው እንግዲህ እየተከራከሩ ያሉበት ምክንያት ምንም ግልጽ እየሆነልኝ አይደለም። ያው እውነት ለመነጋገር ማለት ነው ህግ ጋር ሲቀርብ ሩታም ምክንያት ማቅረብ አለብሽ፣ ፍቅርም እውነት መናገር አለባችሁ። እና እዚህ ጋር መከራከራቸው ቤተሰቦች ምንም ይሄ ዝም ብሎ በቃ ይሄ ምንድን ነው የሚባለው ብቻ ምሳሌና አነጋገር ጠፍቶብኝ ነው። ያው ጥቅም የሌለው ነገር ነው። በአጠቃላይ የሚያወሩት ነገር በጣም ጥቅም የሌለው ነገር ነው። እና ምንድን ነው ወደ ዋናው ነገር ስንገባ ፍቅር ልትታሰር ስትል እያለች ያለችው ሩታ ፍቅር ልትታሰር ስትል ነገሩን ወደኛ አዞረችው ነው የምትለው። ይኸውላችሁ ድርጊት ያደረገችው ፍቅር ናት። ያቀርነው ደግሞ ሩታና ኤፍሬም ለሶስት ነው እያለች ያለችው። እና ህግ ጋር ሲደርስ ግን ማለት ነው ይኸውላችሁ ማንም ቢሆን ማን እነ ሩታ እንትን ካላት ማለት ነው ይኸውላችሁ ይሄ በቃ ሩታ ምክንያት ካላትና በደንብ ማስረዳት ከቻለች ሩታ ነፃ ሆና ፍቅር ነው የምትታሰረው። አሁን ግን ምንድነው አብርሃም ፈልገህና ፈቅደህ መኪናው ስትሳሳም በነበረበት ሰዓት እኔ ምን አገባኝ፣ እኔ ምን ቤት ነኝ፣ እኔ ለምን አያገባኝም ነው ያለችው። እና እንግዲህ እኔ እንዴት እንደሆነ ሁላ አልተረዳውም። ለምን መሰላችሁ እንደዚህ ያልኳችሁ? ያው ድራማ ሊሰሩባት ሄርሜላ ላይ እዛው አልጋ ቤት እዛ ቤርጎ እንትን ሆቴል ውስጥ እንደዚህ ሄርሜላን ሲያገኟት ምናምን ሩታም ደንግጣ ነበር። እና ያ ሁሉ ድራማ ነው ከተባለ እኔ አላምንም እንደዚህ። እና ፍቅር የምትለው ነገር እኔም ይኸውላችሁ 50% ብለን እንወስነው። ሩታም እየዋሸች ነው 50%፣ ፍቅርም እየዋሸች ነው 50%። አብርሃም ደግሞ የሆነ ነገር ሆኗል። በቃ ወይ አውቆ እያስመሰለ ፍቅርን አስፈራቷት በእያላት ነው፣ ወይ ደግሞ እነ ሩታ ያልተረዱት ነገር አለ። እና ይኸውላችሁ ፍቅር ዝም ብላ ነው እያወራች ያለችው አሁን ስረዳት ስለ ጮኸች ምናምን አይደለም። እውነቴን ነው እየዋሸች ነው የሚመስለኝ። እና እነ ሩታም ልክ እየመሰሉኝ ነው። አሁን ያያችሁ አሁን ሩታ ማለት ነው ኢሞሽናል ሆና ስታወራ ይኸውላችሁ ተናዳ እያወራች ያለችው እውነት ስለሆነ ነው። በቃ አንድ ነገር ልንገራችሁ፣ ሩታ ትክክል ናት። በቃ አሁን ተረደው። እና ምንድን ነው ይኸውላችሁ ሀሳብ በመሀል ሲቋረጥ ማለት ነው ቪዲዮን ያላስገባሁላችሁ ኮፒራይት ምናምን እንዳይዘኝ ከዩቲዩብ ጋር ህግ እንዳይጣጣስ ነው። እና በመሀል ሩታ ልክ ናት፣ ሩታ ሌባ ናት፣ ሩታ እንደዚህ ናት ብላችሁ አትቀየሙ ቤተሰቦች፣ የኔ ውድ ፋሚሊዎች። ግን ዋናው ነገር ሳስረዳችሁ ማለት ነው ሌቦች ያለችው አብርሃምን በምን ምክንያት እንደሆነ ልንገራችሁ። አብርሃም ማለት ነው የሆነ ነገር እየዋሹ ነው በቃ። እና እሺ ለሩታ ማን ነው ቴክስት የላከላት? ቴክስት ለሩታ የላከላት ማን ነው? እኔ ያልገባኝ እሱ ነገር ነው። እና ፍቅር እንግዲህ ያው እኔ ነኝ አላለችም። ለምን እኔ አይደለሁም የጻፍኩልህ። እሺ አብርሃም ማን የጻፈልኝ ስትለው እኔ ራሴን አላውቅም አለ። ለምንድን ነው ራስን የማታውቀው? አብርሃም ሁሌ ራሱን አያውቅም፣ ሁሌ ይሳሳታል። አንድ ሰው ሁሌ መሳሳት፣ ሁሌ ራሱን አለማወቅ እኮ የለበትም እኮ አይደለ እንዴ? እና ፍቅር የአብርሃም ስልክ ፍቅር ጋር ነበር እውነት ለመነጋገር። እና ፍቅር እንግዲህ አውርተን ነበር ምናምን ሲል ስትል የታለ አሳይኝ ሩታ ቴክስቱን አሳይኝ ስትል ነበር እውነት ለመናገር ማለት ነው። ቴክስትም የለም እንትን የለም ምናምን ማለት አንችልም። በቃ ተጻጽፈው ምን ብለዋል? እና እንግዲህ ያው ፍቅር ማውጣት አሳፈራት። በቃ የለማ የሌለ ነገር ነው እያወራች ያለችው። እና ሩታ እንግዲህ አውጪ ቴክስቱን አውጪ ፎቶውን አውጪ ስትላት የለም አለች። ዝም አለች እንጂ የለም አላለችም፣ ዝም አለች። ይሄ ውሸት ነው፣ አትመኗት። ፍቅርን ይኸውላችሁ እያዋሸች ነው። እነ ሩታን ከርቸሌ ለማስገባት ነው እንደዚህ እያቀደች። ይኸውላችሁ ፍቅር እያዋሸች ነው ለማበጣበጥ። በቃ ምንም ሳታቅድ የሆነች ነገር አስባ፣ እኔ እኮ እንጨት ጭንቅላት ናለት ትንሽ ነገር አስባ መጣ ሩታን ለማጋለጥ። ፈረንጁን ማለት ነው ታውቀዋለች አንደኛ፣ ሁለት ደግሞ እኔ ምን አይነት ውሸት ነው ግን ፍቅር ግልጽ የሆነ ውሸት ትዋሻለች። ኧረ በስማም የትኛው ዘመን ላይ እንዳለን ብቻ። እኔ ግን በዚህ አይነት ደረጃ ሁላ አብርሃምን ለማሳሳት እኔ ሁላችሁ ፍቅር በቃ ውጪላቸው፣ በእነሱ ህይወት ውጪ። ምንም ደስ አይልም፣ ይደብራልና። እንግዲህ ያው እኔ ፈረንጁን የጠሩበት ምክንያት እነ ሩታ ሲያፋጥጣት አብርሃም ማለት ነው ምንድነው እያለች ያለችው? ያንተን ጉድ ያንተን መዋረድ ለህዝብ ልናሳይ ነው ያለችው።
እሱ ትክክል ናት። ለምን ሄርሜላ ለምን ትሰቃያለች? ሩታም እኮ በአንድ ነገር አስባላት እኮ ነው ለሄርሜላ እንደዚህ እያለች ያለችው እና የአብርሃም መልከስከሱን ምኑን ለማሳየት ነው ለህዝብ ለእኛም ብለው ነው እንደዚህ ያወጡት እና በፍቅር ምክንያት ነው ብዬ ነው እንደዚህ የማስበው። ፍቅር እንደዚህ አይነት ነገር ባሰራ ኖሮ ማለት ነው ይህን ሁሉ ነገር ከሄርሜላ ጋር አይበጣበጥም ነበር። ግን ይደብራል በዚህ ያህል ደረጃ እንደዚህ ምቀኛ መሆን በጣም ያስጠላው። አየሽ በቃ ይቅርታ እኔ ቤተሰቦች እኔ ሳላውቅ ነው ያወራሁት። ሩታ ጥፋተኛ አይደለችም። በቃ ሩታ እኔ ረስቼው እኮ ነው ሪስክ ታደርጋለች። ሩታ ደስ የምትለኝ ነገር ታምናለች፣ ያደረገችውን ነገር ታምናለች፣ ያላደረገችውን ግን አታምንም። በዚህ ልክ ደግሞ የምትጨቃጨቀው ስላላደረገችው ነውና እንደ ውሻ መጫጫዋቸው ምንም አይጠቅምም። ምንድነው አብርሃም እኔ እኮ ቅድም ብያችኋለሁ እኮ ምንድነው መሰላችሁ ከእናንተ ጋር ነው አሁን እያየሁት ያለሁት እና ለዛ ነው ቪዲዮ ያልገባው። አብርሃም እኔ አልደወልኩም ያለው ራሱን አላውቅም ያለው ነገር ምንድነው? እኔ ግልጽ አልሆነልኝም። እሺ ማን ሊጽፍ ይችላል? እሱን ሁላ ለመሸፋፈል ሄርሜላ እንዳያውቅባት ብሎ ፍቅርን አምጥቶ ማጨቃጨቅ ደስ አይልም እና አብርሃም ሁላ እኔ መጠየቅ አለበት። እንግዲህ እንዴት በጣም የምን ቴሌ ምናምን ነው የሚለው አብርሃም ግን ምንድነው የሚቀባጠረው እንዴ? ይኸውላችሁ ፍቅርና ሩታ አልተገናኙም። በቃ እውነት ለመናገር እኔ ግልጽ አድርጊ ነው መነግራችሁ። ሩታ እየዋሸች አይደለም፣ ግልጽ ነው በቃ። እና ፍቅር እንግዲህ ደግሞ እያወራች ያለችው ነገር ተገናኝተናል ምናምን እና እስቲ ፊት ለፊት አሳይ ስትላት ፍቅርን እንግዲህ አላሳይም ያው ነገና ያለ ምናምን ነገ ደግሞ ምን አቅደውበት ሊመጡ ማለት ነው። አቅደው ምናምን ሴራ ሰርተው ሊመጡ አይሆንም። ነው አይሆንም እንዴ እኛ እኮ ኧረ በስመ አብ ምንድነው ግን ሩታን እንዴት ነው እያዩዋት ግን ያሉት? እኔ እንደ ፋራ በቃ እንደ ጅል እንደ ህፃን ልጅ ነው እያዩዋት ያሉት። ምንድነው ግን እየተከናወነ ያለው ነገር? እኔ ግልጽ እየሆነልኝ አይደለም። ብቻ ግን ቤተሰቦች እኔ አሁን አንድ የተረዳውን ነገር የሆነ ነገር ተቀዶበት ነው የሆነ ነገር ሴራ አሲረዋል። ማን ብትሉኝ አብርሃምና ፍቅር የሆነ ነገር አሲረዋል። ለምን ብትሉ ሩታ የሆነ የሰራችውን ስህተት ታምናለች በቅናትም ቢሆን ግን ለምን ብትሉ አሁን ሄርሜላና አብርሃምን ለመለያየት ብላ ከአንድ ዓመት በላይ ተጨቃጭቀዋል። ምን ብለዋል? እና አያገባኝም ሄርሜላ በቃ ላንቺ ይሁን ብላ ፈቀደችላት። ከዛ በኋላ ሄርሜላ ደስ ብሏት ደግሞ ከአብርሃም ጋር እየቀጠሉ ያሉት ሩታ ለካስ ተቀና ነበርና ምን አለች? የጀመርኩትን ነገርማ ሳልጨርስ እንትን አልልም በቃ ሄርሜላ ይቅር ምናምን ስትል እንግዲህ ያው በመተቱም ሰዓት በምናምን በተለያዩ ሰዓት አብርሃምና ሩታ የመገናኘት ቻንሳቸው በጣም አብርሃምና ሄርሜላ በጣም ከፍተኛ ነበርና ያው ተለያይተው ምናምን ነበርና የመጨረሻዋ ሩታ በቃ ተስፋ ቆርጣ አልፈልግህም ብላው ነበረ አብርሃምን ማለት በቃ አልጨቃጨቀም ሄርሜላም ያርግልሽ ብላ አንድ ላይ ከቀጠሉ በኋላ አሁን ላይ ደግሞ ፍቅር በህይወቱ መታ እንደዚህ ማበጣበጣቸው በጣም ደስ አይልም። ከልክ በላይ በጣም የሚያስጠላ ነገር ነውና ከሚደብረኝ ነገር ውስጥ ደግሞ በቃ እንደዚህ አይነት ነገር ነው። የጓደኛ ጥላቻ ምናምን በጣም የሚደብር ነገር ነውና እንግዲህ ይኸውላችሁ እንዴት ተረዱታላችሁ ይሄን ነገር? ፍቅር ናት ጥፋተኛ ብዬ ነው የማስበው። ይኸውላችሁ ኤፍሬም ምን ያደርጋል? ወንድሙ አብርሃም ሲሳሳም ምናምን አብርሃም እንዲዋረድ ይፈልጋል። አይፈልግም እኮ ኤፍሬም እኮ የሚፈልገው እኮ ሩታና አብርሃም አንድ ላይ እንዲኖሩ እንዲቀጥሉ ነው የሚፈልገው እና በዚህ ልክ አብርሃም እንደዚህ ወርደ ወንድምህን እንደዚህ ማሰብ በጣም የሚደብር ነገር ነው። ከልክ በላይ ነው የተናደድኩት በጣም ነው እና ፍቅርን ድሮም ህፃን እያለችን ማውቃል ነውና አቷሽ ምናምን ማለት በቃ ከሴት እየደረብክ ከበር እያደረክ ብዙ ነገር ለመሸፋፈን እየሞከር ሄርሜላን እንዳይታወቅብህ ነውና ሄርሜላ ናት በዚህ መሀል ላይ የምታናደው። በጣም ሄርሜላ ታናድዳለችና እንግዲህ ሶሪ ነው የምለው ሄርሜላ። አንድ ነገር በደንብ ላስረዳችሁ ግልጽ አድርጌ ይኸውላችሁ አሁን ላይ ምንድነው በመጨረሻውም ዋና ነገር ይዛችሁ ከዚህ ቪዲዮ የምትወጡን ነገር ዛሬ ላይ ዋና ግልጽ አድርጌ ልንገራችሁ። ይኸውላችሁ ፍቅር ለምንድን ነው የመጣችሁ? አንድ ወደነ ሩታና አብርሃም ህይወቱ ስለምንድን ነው የመጣችሁ? አንድ ያዙልኝ። ፍቅር የራሷ ህይወት አላት። ሁለት እና አሁን ፍቅር የመጣችው ሩታ ልጅ ስላላት እናት ስለሆነች እሱ አብርሃምና ሩታ እንዲመለሱ ብለው አስባ ነበር። በሰው ህይወት ውስጥ የራሷን ህይወት ጀምራ ነበር እና እንደዚህ ብላ መታ ምንድነው ብዙ ነገሮች ተፈጠሩ። ታውቃላችሁ እናንተ የተፈጠረውን ታውቃላችሁ። ለእናንተ ማስረዳት የለብኝም እዚህ ጋር ቪዲዮ ይረዝማል። ለእናንተም የሆነ አዛ ነው የሚሆነውና ግልጽ አድርጌ ስነግራችሁ ግን ምንድነው ፍቅርና በማያገባ ገብታ ነው እንደዚህ የተበጠበጠውና ለአብርሃም ክፋት አስባለት ምናምን ላይሆን ይችላል። ለምን የራሷ ህይወት አላት። ያው ሩታ ብላት ሊሆን ይችላል በሚለው እኔ ሙሉ ለሙሉ ሩታ ትክክል ናት ፍቅር ትክክል ናት ልላችሁ አልችልም። ገብቷችኋል? ሩታም ላይ ጥርጣሬ ያለብኝና ምንድነው ፍቅር እውነት እንደተናገረች እንደሱ ነው። ግን
መረጃ ደግሞ አንድ ሰው መረጃ ሳይኖረው ማውራት ማለት ደግሞ ልክ ነው ልንለው አንችልም። ገብቷችኋል? በጣም ልክ ነው ልንለው አንችልም። ለምን ብትሉ አሁን ፍቅር መረጃ የላትም እያልኩ ነው። ሩታ መረጃ ያላት እያልኩ ነው። እንዴት ብትሉ ሩታ ለምንድን ነው የተጻጻፈው? የተጻጻፈውን አውጥቻለሁ እንዴት ነው ምንድነው እያለች እያፋጠጠቻቸው ነበር። ፍቅርስ መረጃውን አሳያለሁ ብላ እዚህ ጋር እንግዲህ አላሳየችም፣ ቤት ላይ ስታሳየ ነውና ፍቅር እንግዲህ ራስሽን ነፃ ለማውጣት ፈልገሽ ምናምን ሳይሆን ፖሊስ አሳስርሻለሁ ብዙ ነገር ስላለ ወደ እነሱም አላካ ሊሆን ይችላልና እስቲ እናንተ እንደፈለጋችሁ እንደተረዳችሁ በራሳችሁ የአእምሮ አስተሳሰብና በራሳችሁ የአእምሮ ብቃትም ሆነ በቃ አመዛዝኑት። ማለት ይሄ ብቃት ምናምን የአእምሮ እንትን ምናምን አይጠይቅም። ምንድነው እያልኳችሁ ያለሁት አንድ ነገር በቃ የእናንተ አገነዛዘብ ተረዱት። ማን ሊሆን ይችላል? እናንተ እስቲ ስታስቡት ማን ሊሆን ይችላል? ውሸታሙ ማን ነው? ዋሽው እዚህ ቪዲዮ ላይ ማን ነውና የዛሬውን ቪዲዮ እዚህ ላይ ጨርሰናል። ሰብስክራይብ ማድረግ እንደረሱ። ወዳችኋለሁ፣ ፍቅራችኋለሁ። የኔ የምትደግፉኝ በጣም ይመቻችሁ። ብቻ አመሰግናለሁ። ቀጣይ እንገናኛለን። ጠዋት ከሆነ በእናንተ ሀገር ላይ ደህና ዋሉ፣ ማታ ከሆነ ደህና አምሹልኝ። ቻው።